የመንግስት ሰራተኞችን የመፈጸም አቅም በማጎልበት የተሻለ አገልግሎት አሰጣጥ ሂደት ለመፍጠር እየሰራ መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። ኮሚሽኑ የመንግስት ሰራተኞችን የአገልግሎት አቅም ለማጎልበት ከተለያዩ አካባቢዎች ለተወጣጡ የመንግስት ሰራተኞች በጎንደር ከተማ ስልጠና እየሰጠ ነው። ኃይሉ ማሞ ዝርዝሩን አድርሶናል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በየደረጃው በሚገኙ የመንግስት ተቋማት ከአገልግሎት አሰጣጥ ጋር ተያይዞ የሚታዩ ቅሬታዎችን ለመፍታት እየሰራ ነው። ኮሚሽኑ የመንግስት ሰራተኞችን የመፈጸም አቅም በማሳደግ የተገልጋዮችን እርካታ ለመጨመርም ከሰሜን ጎንደር፣ ከምዕራብ ጎንደር፣ ከወልቃይት ጠገዴ፣ ሰቲት ሁመራ ዞኖችና ከባህር ዳር ከተማ መምሪያዎች ለተወጣጡ የቡድን መሪዎች የአቅም ግንባታ ስልጠና በጎንደር ከተማ እየሰጠ ነው። ስልጠናው በዋናነት ማንኛውም ተገልጋይ ፍትሃዊና ቀልጣፋ አገልግሎት እንዲያገኝ የመንግስት ሰራተኞች በቅልብ ቦና እንዴት ሙያዊ ኃላፊነታቸው መወጣት እንዳለባቸው የሚያመላክት መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር ወይዘሮ መቤት ምትኩ ተናግረዋል። ክፍተትን በመለየት ፈጻሚ ባለሙያዎችን በረጅምና ባጫጭር ጊዜ ስልጠናዎች ለማብቃት በርካታ ተግባራት እየተፈጸሙ ይገኛሉ። ያሉብን አጠቃላይ ያፈጻጸሙ ችግሮችን አዋህደን የምናይበት ለቀጣይ ለፈተናዎቻችን መፍትሄ የምንፈልግበት የምንመክርበት ሁላችንም በባለቤትነት ስሜት ለውጤታማነት የድርሻችን የምንወጣበት እንደሆነ ከምንም በላይ ግምት ውስጥ እንድናስገባ የመንግስት ሰራተኞችን የመፈጸም አቅም በማጎልበት ከቅሬታ የጸዳ የአገልግሎት አሰጣጥ ሂደት ለመፍጠር ባለመው በዚህ ስልጠና ሰራተኞች የስነ ምግባር መርሆችን ጠብቀው ግዴታቸውን አለመወጣት፣ ከፍተኛ የሀብት ብክነትና የሥራ ሰዓትን በተገቢው መንገድ አለመጠቀም ደግሞ ወደ የተቋማቱ የሚሄዱ አገልግሎት ፈላጊዎች ላይ ጫና ያሳድሩ መሆናቸው ነው የተነሳው። ይህም በመሆኑ ስልጠናው የሚታዩ ችግሮች ለመቅረፍ አቅም እንደሚፈጥር ነው ሰልጣኞች ያስታወቁት። ከጥቅማ ጥቅም የሚነሳ እንትን አለ፣ ከቸለልተኝነት የሚነሳ የአገልግሎት አሰጣጥ ችግር አለ። ምክንያቱም ህዝብን ነው ማስተዳድረው የሚል ስሜትን ይዞ ተላብሶ አገልግሎት ያለ መስጠት ችግሮች አሉ። ያተረዳውት ምንድነው በአብዛኛው ስሜቱ ያለነ የተለያዩ የግል ጥቅማ ጥቅሞችን መነሻ በማድረግ አገልግሎት ስንሰጥ እንዳልነበረ፣ አሁን ግን ህዝብ ስናገለግል ብቻ ነው የኛ ህይወትም የኛ አጠቃላይ የስራችን ስሜትም ሊፈጥር የሚችል ስልጣና ነው ያገኘሁት ብዬ ወስዳለሁ። ጽኑ አቋም ኑሮን መፍትሄ ፈልገን ወደ ህዝባችን ወርደን ህዝባችን ጋር ሆነን መፍትሄ አፈላልገን የመፍትሄው ባለቤት እንዲሆን ህዝቡን ከማድረግ አኳያ የሚጎል ነገር እንዳለ ተረድቻለሁ። በእውነት ጥሩ ስልጣን ነው። ለወደፊት ከተጠቀምንበት መስሪያ ቤታችን ታገለን ወደዚህ ካመጣ ነው ለህዝባችንም ለሀገራችንም ለኛም ለራሳችን የሚጠቅም ነው ብዬ ነው የታዘብኩት ትምህርትና ስልጠና። እዚህ ስልጠና ላይ እኔ አሁን በአጭር ሰዓት የተረዳሁት ነገር ቢኖር እንደ ሀገር እንደ ክልልም የደረሰብንን ሁለንተናዊ ቀውስ ለመወጣት ሲባል ሁሉም የህብረተሰብ ክፍል ሲቪል ሰርቫንቱን ጨምሮ የተሰጠውን ኃላፊነት በትጋትና በብቃት መወጣት አለበት። እስካሁን የነበሩብን ክፍተቶች ምንድናቸው? አገልግሎት መስጠት እየተገባን ለተገልጋዩ ህብረተሰብ የሳሳነው ነገር ወይም ደግሞ ያስተጓጎል ነው ያስቀረነው ነገር ምንድነው ብሎ የሚያሳይ ስልጠና ነው። ይሄ በየደረጃው በተዋረድ ለሁሉም ቢሰጥ ደስ ይለኛል። እኔ በበኩሌ ሙያዊ ኃላፊነትን የተላበሱ የአገልጋይነት ስሜት ያላቸው የመንግስት ሰራተኞችን ለመፍጠር የሚደረገው ጥረት ፍሬያማ ይሆን ዘንድም በክልሉ የተለያዩ ስራዎች እየተሰሩ እንደሚገኙም ነው ምክትል ኮሚሽነር ወይዘሮ መቤት የጠቆሙት። ችግሩን ለመፍታት ኢኮኖሚካሊ ማህበራዊ ያለበትን አጠቃላይ መሰረታዊ የሆኑ ችግሮችን ለመፍታት ሚሰራ ቫይብራንት የሆነ መንግስት ሰራተኛ መፍጠር አለብን ማለት ነው። እንዲሰራ ደግሞ ምን አይነት ምቹ ሁኔታዎች መፈጠር አለባቸው? በራሱ በመንግስት ሰራተኛው በአጠቃላይ በራሱ እንደ ክልል ምን አይነት ስራዎች መሰራት አለበት የሚለው ደግሞ ራሱ መሰረታዊ የሆነ ችግር ነውና ችግሩን ለመፍታት የመጀመሪያው ማምረት መቻል አለበት። እያንዳንዱ ሰው በተሰማራበት የስራ መስክ የሚሰራ ቫይብራንት የሆነ መሆን መቻል አለበት። ለዛ ደግሞ አቅም መፈጠር አለበት ብዬ አምናለሁ። በአማራ ክልል ከ458,000 በላይ የመንግስት ሰራተኞች መኖራቸውን ከክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ያገኘነው መረጃ ያሳያል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ኃይሉ ማሞ ጎንደር።